ሰሙና ያነሳሳው የማጫውታችሁ ቆንጆ ነው ያሳሳል ብዬ የምላችሁ የዚህ ሾው አቅራቢ እኔውላችሁ። ለሐዋሳ ተጨማሪ ግርማ ሞገስን ካላበሰው ተራራ ነው ስሙን የወሰደው። የሐዋሳ ታቦር አንደኛና ሁለተኛ መለስተኛ ደረጃ ትምህርት ቤት ማን ያለ ሲዘግብ በቃ ከኋላዋ ሆኜ የጋዜጠኝነት ጥናቴን ሳካሄድ ነበረ። ያለንበት ተቀምጣ ኤጅ ከመምጣታችን በፊት ምን ትዝ ይላል? የተለየ ነገር በጣም ግሩፕ ጸብ ያሊድ ምንካ እቺን ሳንቲ ሂድ ተጫወታ ከጓደኞቼ ጋር ምናምን ስትለው ቆንጂት ባክሽ ጋና ህፃናሽ ጣላን መታልቶ ጋኖ ምናምን ይላል የገጠር ግብፅና ጣላንን ወቅቴን ያባረርን ጀግኖች ለዚች ጭርታ ማገር ደግሞ ትፈራላችሁ። እንትን ነው የሆነ ቀልድ አንዳንድ ጊዜ ነገሮችን አንድ ሁለት ስቴፕ አለፍ አድርጎ ማሰብ ይመስለኛል። ወይ በደብዳቤ ታውቃለህ? ልጽፍልሽ ነበር በነፋሻው አየር ከጨረቃ በቀር ማንም እንዳልነበር ልጽፍልሽ ነበር ሰዎች እየተኙ ስንቴ እንደተሞኙ ስንቴ እንዳንቀላፉ በትንሽ ሞታቸው ሰምጠው እንደጠፉ ልጽፍልሽ ነበር። አንተ 4 ሰዓት ወደ ብለ ድራማን ሲጀምር አይነሽን ገናና አይቼ ሳልጠግብሽ ገናና ክቼ በነሳሽ ልትሄጂ ነው እንዴ? ኧረ እባክሽ ቆይ አንዳንዴ እንዲህ ባይኑ እንዲህ ብሎ ምናምን ያስቀኛል። አንድ ቀን ቤት መጣና ለኔ በጣም ያሳቀኝ ነው። እኔ ልጅ ያህል ሌላውን ነገር ሁሉ ተዋለ ስልኩን አወጣና ካሜራ ላይ አደረገ። ህዝብን የሚጣላ ሰው ያስቀኛል። ከገዛ ጥላው ጋር እንደሚደባደብ ሰው ነው የምቆጥረው። ከህዝብ ጋር መጣላት አትችልም። ጫወታ አዋቂ ወይ በአይቤክስ ሚዲያ። ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ሁሉ አማን፣ ሁሉ ሰላም። እኛ ጋር በጣም ሰላም ነው። አሸወይና ነው ሀገሩ፣ ምድሩ፣ ቀየው፣ መንደሩ፣ አድባሩ ቤት ሰላም ነው። ሀገራችንን ሰላም ያደርግ። ዛሬ ይዤላችሁ የመጣሁት ሰው ተወዳጁን ኮሜዲያን ዜዶ የዛሬ የጨዋታ አዋቂ እንግዳችን ዜድዬ ወይ እንኳን ደህና ቆየኝ። ናዬ እንግዳችን ሆኖ ስለመጣ በአይቤክስ ሚዲያ ቤተሰብና በጨዋታ አዋቂ ፕሮግራም እንዲሁም እንደዚህ በመታያቸው በታታሪ ጓደኞቼ ስም ከልብ አመሰግናለሁ። እኔም ደስ ብሎኛል። አመሰግናለሁ አክብራችሁ ስለጋበዛችሁኝ። እግዚአብሔር ያክብርልኝ። አሜን አሜን። ዜድ እንደ ለመግቢያ ያክል የሆነ ዘንድ ብዙ ሰው ያውቃል፣ ጥርጥር የለውም። ዜዶ እንዳልኩ ለመግቢያ ያክል የተወለደ አሪፍ ያው የተወለድኩት ተወልጄ ያደግኩት ሐዋሳ ነው። ያውቃሉ ሰዎች ሐዋሳ ልጅ ነኝ። ብዙ ጊዜ ፋዘርን ጠይቀዋለሁ የት ነው የተወለድኩት? እዚህ አልጋ ላይ ነው ወይስ እዚህ አልጋ ላይ ነው ላለ ሆስፒታል እና ቤት እና ወደ ሆስፒታል እየተወሰድኩኝ መንገድ ላይ መኪና ውስጥ ነው የተወለድኩት። ለዛ ነው ዙረትማ በዛው ሐዋሳ ጤና ጣቢያ ነው የተወለድኩት። ኦልሞስት መንገድ ላይ እየሄድኩኝ ወደ ጤና ጣቢያ እየሄድኩ ነው የተወለድኩት። ስለዚህ ይለኛል አባቴ ሲጠይቀው ከፊልድ መጥቶ እቤት እቃ እያወረደ አባቴ ሹፌር ነው። ከፊልድ መጥቶ ያው እናቴ እኔን ስላረገዘች ልትወልድ ስለነበር ገብስ ምናምን ጭኖ መጥቶ ልክ በር ላይ ሲደርስ አሁን ሄዱ ወደ ሆስፒታል ምናምን ተባሉ እና ከኋላ ተከትሎ ሮጦ ሲመጣ ኦልሬዲ እኔ መንገድ ላይ አበባ ይዤ ዌልካም ቱ ጃምሮክ አባቴ ደራሱና እሱ ራሱ በቃ አስቀዋለሁ። አንቺ እኮ ፈጣን ከመሆንሽ የተነሳ ይለኛል ሆስፒታል እስክደርሺ ራሱ አልጠበቅሽም። ሐዋሳ ነው የተወለድኩት። ደስ ይላል። እዛው ነው ያደግኩት። እንዴት ነበረ የልጅነት ጊዜ?
የልጅነት ጊዜ መልካም ነበር፣ ትንሽ አስቸጋሪም ነበር። በብዙ ነገር የተሞረድኩበት ጊዜ ነው ልጅነቴ። ብዙ ሰዎች አሁን ኮሜዲያን ሆኜ ምናምን ሲያይ እንደዛ ይመስላቸዋል፣ ግን ትንሽ ጠንከርም ያለ ላይፍ አሳልፌያለሁ። በልጅነታችን አባታችን ለተወሰነ ጊዜ ታስሮብን ነበረ። ባልሰራው ወንጀል ነው ያው የተጣራ ምናምን በነፃ ነው የወጣው ፋይናሊ። ግን ያ ነገር እስኪጣራ ትንሽ ቤተሰባችንን ተጎድቷልና ቻይልድ ሁድ ትራማዬ የአባቴ መታሰር ይመስለኛል። ከዛ በኋላ ታቦር የሚባል ትምህርት ቤት ነው የተማርኩት። ታቦር ተራራው ከደተዝ ይለኛል እንደው ህሊና ዘዘ የምትባል ጋዜጠኛ ታውቃት እንደሆነ ድሮ ፎርፋለሁ እኔ ከክላስ እና ኤሌመንተሪም ታቦር ነው የተማርኩት። ሃይስኩልም አለው ታቦር እና አፎርፌ እሷ ልትዘግብ መታ። አሁን ምናልባት የሾው ካየችው በጣም ይገርማታል። እና ዝም ብዬ ነው ማለት እኔ እሷ አንድ ቃል ያው እስኪመጣላት ደጋግማ ነው የምትለው እና ቆማ ምን ትላለች? ለሐዋሳ ተጨማሪ ግርማ ሞገስን ካላበሰው ተራራ ነው ስሙን የወሰደው የሐዋሳ ታቦር አንደኛና ሁለተኛ መለስተኛ ደረጃ ትምህርት ቤት ማለት ያለ ስዘግብ በቃ ከኋላዋ ሆኜ የጋዜጠኝነት ጥናቴን ሳካሄድ ነበረ። ሐዋሳ ታቦር ተማርኩ። ከዛ በኋላ 10 ላይ ነው ፈተናው ስጄ ወደ ቴክኒክና ሙያ ነው የገባሁት። አውቶሞቲቭ ኢንጂ ሰርቪስ ተማርኩኝ። ከዛ ትንሽ ጊዜ ኒያላ ሞተርስ ካምፓኒ አገለገልኩ። ከዛ ወደ ሌላ ስራ ቀየርኩ። አልሙኒየም ባለሙያ ነኝ። ከተማውን እኔ ነኝ ከተማ ያረኩት አባቴ እና አልሙኒየም ባለሙያ ነኝ። ከዛ በኋላ ነው ወደ ኮሜዲው ደግሞ የመጣሁት ማለት ነው። በጣም ነው የሚገርመው። እንደው በልጅነት ወደ እዚያው ወዳለንበት ኤጅ ከመምጣታችን በፊት ምን ትዝ ይላል? የተለየ ነገር በጣም ግሩፕ ጸብ ብዙ ነገር አለ። ያው ወጣት ስትሆን ልጅ ስትሆን በቃ ብዙ ነገር አለ። ተሰብስበህ ትዞራለህ። አሁን እኛ ሐዋሳ ላይ የሚያደርገው ዋና መሄድ። አሁን ምናልባት ሐይቅ የሌለባቸው ሀገሮች ምናምን አላውቅም፣ ግን ሐዋሳ ስትሆን ትልቁ ቤት የሚያስገርፍ ነገር ሐይቅ ሄዶ መዋኘት ነው። ምክንያቱም ብዙ ልጆች ይሞታሉ እና ተደብቀን ሄደን ምናምን ትዝ ይለኛል። ሰፈር ኃይለኛ ዝናብ ጥሎ የሆኑ ልጆች ሐይቅ ሞተዋል ተብሎ እኛ ደግሞ ከቤት ጠፍተን ዞር ብለንባቸው የኔ የጓደኞቼ ቤተሰብ ምናምን ሐይቅ እያለቀሱ እኛ ሸንኮራ እየጋጥን ተገናኘ። እነሱ እያለቀሱ ነው፣ አስብ ያለቅሱት ለኛ ነው። አገኙ ስለተረፍን ይሆን አናውቅም። ተናደዱ፣ አበረው በዱላ እና አንዳንዴ በቃ ልጅነት ያስቀኛል። ለኛ እያለቀሱ ሲያዩን ድጋሚ ይናደዳሉ። ዋና እንሄድ ነበር ሐዋሳ። የሐዋሳ ልጆች በብዛት ዋና ትከለከላላችሁ። ዋና እንሄዳለን። በህይወቴ ደግሞ ማረሳው የሰው ጀልባ ነድቼ ተገረፍኩታል። እየነዳን ነውና የሰው ጀልባ አቆሙ። የሄደውን ጀልባ ደረስን፣ አገኘው ነው በቃ ገባን ወደ መሃል ወደ ውሃው። አስጠራን። መጣ ሰውየው። በጣም የተናደደ ሰውዬ ነው ትዝ ይለኛል። ኮፍያ ያረገ ሰውዬ ነው። ሙጦ አለና የሆነ ረጅም አጠና አነሳ እና ለኔ አልመሰለኝ እንትኑ እንደዚህ ሊጎትት ነው መሰለኝ። አንድ ጓደኛዬ ወገቡ ላይ ሲያሳርፈው እኔ በቃ ብርክ ያዘኝ እና ይሁን ያወጣዋቸው ቃላቶች እንደዛ ሰው ለምኖት የሚያውቅ አይመስልም ሰውየውና መገረፉን አቆመ። ሂድ ከዚህ አለኝ። ሂድ ከዚህ ብለኸኝ ድጋሚም አልተገኘሁም እዛ አካባቢና እስካሁን ሰውየውን ሳየው እፈራዋለሁና እንደዚህ አይነት የልጅነት ጨዋታዎች አሉ። ዙረት ሃይስኩል ላይ እቺ ሚኒ ሚዲያ ምናምን ደግሞ አለች። ስለዚህ የሚለኝ ደግሞ ሙዚቃ ፋልሴቶ ሕፃን ሆኜ ትንሽ ድምጼ ቀጠን ያሉ ሙዚቃዎችን እሞክራለሁ። አሁን ትንሽ ወፍሯል። አይ ቲንክ ከፍንዳታነት በኋላ እርጄና መጣና ድቅና ለፊት ልጅ እያለሁ ድምጼ የቀጭን ድምጾችን የማውጣት ታለንት አለኝና ሙዚቃ አስተማሪያችን አንዴ ዘፈኝላት ያኔ እርጂኝ አብሮ አደገ ትግስትና አበባ ታስታውሳቸዋለህ? በቃ ቀውጠዋለሁ አልኩና ከዚህ ክፍል ታወጣኝና እዛ ክፍል ዘፈን፣ ከዛ ክፍል እዛ ክፍል እያልኩ 4 ክፍል ምናምን በቀን ውስጥ ዘፍን ነበር። እንዳያያዘ ቢሆን ያኔ ሙዚቀኛ ነበር የምሆነው። እየሰማሁ ነበር። የሚገርም ድምጽ ነው ያለው ባይዘው። ካወራው በቂ ነው። የሚገርም ድምጽ ነው። አንዳንድ አቀናባሪዎች እንደውም ለምን ሙዚቃ አሰራም ምናምን ይሉኛል። ኧረ እኔ ድምጽ የለኝም ምናምን ስል ታወራ አይደል
አሁን ላይ ሙዚቃ መስራት ድምጽ ቢኖርህም ባይኖርህም ትችላለህ። አንተ ሙዚቃውን መስራት ትፈልጋለህ ወይ ነው። አሁን እኔ በነጠላ ዜማ ሲውል መግባት አልፈልግም። በዚህ አጋጣሚ አንዴ ከዮሐና ጋር እየተጫወትን ድምጽ እኮ ያበደ ነው፣ አንድ ነገር ለምን አትሞክርም ምናምን ዮዬ በነጠላ ዜማ ሲውል ከምገባ ብዬ ነው። አረ ትንሽ ተጫወተ አሰብ አደረገና ዜዳ አለኝ ወይ ራስታ ቪአይፒ ይዤልሃለሁ አለ። ሙዚቃ መስራት ዝም ብሎ ማንጎራጎሩን እንጂ እንደ ስራ ማውጣቱን ብዙ አልፈልገውም እና ዝም ብዬ በዋል ፈሰስ ብታቁኝ በዚህ በገልቱ ጨዋታዎቼ ብታቁኝ እመርጣለሁ። የምርጫ ጉዳይ ነው። በዛ ነው። አሪፍ ነው የገለጽክበት መንገድ ተመችቶኛል። እንዴ የመጥፋትስ ነገር ነበር በልጅነት? ጠፍተህ ታውቃለህ? ምናልባት ዋው በልጅነቴ ለመጀመሪያ ጊዜ የጠፋሁት አክስቴ መስላኝ ነው። እኔ ሴትዬ ከእንቅልፌ ተነስቼ ነው ትዝ ይለኛል። ዘንቢል የያዘ ሰው ሁሉ የኔ አክስት ይመስለኛልና ሴቲቷ ነጠላ ለብሳለች፣ ዘንቢል ይዘዋል እና እየሄዱ ነው። እኔ ከእንቅልፌ ነው የተነሳሁት። በደንብም አልነቃሁም፣ ሕፃን ነኝ ገና አልነቃሁም በደንብና የግቢያችንን በር ከፍቼ ስወጣ ዘንቢል ይዛ የምትሄድ ሴትዮ አየሁ። እኔ የሚመስለኝ አክስቴ ሁሌ ነጠላ ለብሳ ዘንቢል ይዛ ገበያ ስትሄድ ነው የማውቀውና በቃ እሷ ናት የምትመስለኝ። ከጀርባዋ እየተከተልኳት 1 2 3 4 መታጠፊያዎች አልፌ አንድ ሰፈር ነገር አለፍኩኝ ማለት ነው። እና አላውቀውም ሰፈሩን ምናምን ከቤት ወጥቼ አላውቅም። 4 ዓመቴ 3 ዓመቴ ነው። አለቀስኩ። የሆነ በቃ ባዶ መንገድ ላይ ቆሜ አለቀስኩ። መጨረሻ ላይ እሷ እንዳልሆነ ግቢ ጥልቅ አሉ አሮጊቷ ቤታቸው ሲገቡ እኔ ማልቀስ ጀመርኩኝ። ከዛ የማን ልጅ ነው ምናምን ተባለ። በቃ አንጠልጥለው ወደ ቤት አመጡኝ። ለመጀመሪያ ጊዜ የጠፋሁት የዛኔ ነው። አሁን በባህሪ ነው የጠፋሁት። እንዳልን ተበላሸ የምባለው ልጅ ነኝና በአካል የጠፋሁት ያኔ ነው። ፉዬ ገላ ምናምን ድሮ ታባረር ነበር። ፉዬ ገላ እያባረርኩም ጠፍቼ አውቃለሁ። እንደውም የሆነ ጊዜ አባቴ በልጅነቱ እንደዚሁ ያስቸግር ነበርና ዙረታም ነበር አባቴ፣ ይጠፋል እና እኔ አንዴ ፉዬ ገላ እየተከተልኩ ሩቅ ሰፈር ይጃለሁ እና ለቀስኩ። እንዳልኩ ከጠፋው በኋላ ማለቀስ ነው ስራዬ። አሁን ራሱ በብዙ ነገር ጠፍቼ ሳበቃ ቤተክርስቲያን ሄጄ ነው ማለቅሰው። ከጠፋው በኋላ አለቅሳለሁና አለቀስኩ። ሳለቅስ አንድ አሮጊት ሴትዮ አንድ ሽማግሌ ሰውዬ መጡና አንድ አሮጊት ሴትዮ መጣው ባላቸው ጋር ወሰዱኝና ይሄን ልጅ ታውቀዋለህ ምናምን ጥያቄ ጀመሩ። ሰውዬው ስም ማን ነው? ዘሪሁንማ አይሸብርማ በቀለማ አብዬ ላለው ይቀጥላለሁ። ከማቆ ይገርማል። ያሸብር ልጅ ነህ። ይገርማል። አባትህም ልክ እንዳንተ እንደዚህ እየበረረ ነገ ይመጣ ነበራል። ወይኔ ደስ ይላል ምናምን። እሱም ማን ነው ፉዬ ገላ እያባረረ ነው ስለ አይደለም አባቱ ሊለጠልጠው ሲል እየተባረረ ነው የሚመጣው። አያቴ ኃይለኛ ናቸው ይገረፋሉና አሁን ምንድን ነው የሚሰራው ምናምን አሉ። አሁን ሹፌር ነው ምናምን አሉ። በእግር ሲደክሜ በመኪና ጀመርኩ ወይ በላው ተብሏልና አንድ ሁለቴ ብቻ እንደዚህ ጠፍቻለሁ። የጠፋችሁ ካላችሁ እንደኔ በንስሐ ተመለሱ ለማለት ነው። አሪፍ ነው። በጣም በሚገርም አባቴ ዋና እንደምችል አያውቅም እና አንዴ ዋቢ ሸበሌ ሆቴል ልንዋኝ ሄደን እኔ ከሱ እየተደበቅኩ እየሄድኩ ዋና ቀጥቅጬ ለምጃለሁ። ትኬት ቆርጦ ለኔ ገባሁና ጨነቀው። ልብሴን አውልቄ ገላዬን ገና ስታጠብ ጨነቀውና ቆይ እንዳትገባ ትኬት ቆርጬ መጣሁ እኔም ገባለሁ ካንተ ጋር ምናምን አለና ትኬት ቆርጦ እስኪመጣ እኔ እየዋኘሁ ነው። እንዴ ሳልመጣ ገባ ምናምን ብሎ ሊቆጣ ሲል ላይፍ ሴቨሩ እንዴ ደንበኛ እኮ ነው። ለዚህ ነው ዋሌቴ ሳሳብኛል። ከሱ እየሰረኩ ነው መዋኘውና አባቴ ጋር ጥሩ ጊዜ ነበረኝ አለኝ እስካሁንም። አባቴ ነው ከልጅነቴ ጀምሮ ያሳደገኝ። እናታችን በልጅነታችን አርፋለች። በእርግጥ ከዛ በኋላ እናት ነበረኝ፣ የእንጀራ እናት አለችኝ። ግን አባቴ በጣም ለኔ ዋጋ ከፍሏል። በየሀገሩ ተንከራቷል። I love you dad ጋሽዬ ባሉበት ደስ ይላል። ብቻ ልጅነት ደስ ይላል። ደግሞ አንዳንድ ሰው ልጅነቱን ማብራራት እንጃ ብዙ ነገር አለ ምናምን ብሎ ነው የሚያልፈው ብዙ ሰውና
እንትን ነው ሰው የሚፈልገውን ያወራል፣ የማይፈልገውን አያወራም። አሁን እኔ ሳወራ መረጥ አድርጌ አሪፍም ፓስ ላደርግ እችላለሁ። እንትን ነው ትራማ ካለ በብዛት ይሄ የልጅነት ቻይልድሁድ ትራማ ካለ ብዙ ማስታወስ ምናምን አትፈልግም። ሰዎች ደግሞ ስትገናኝና እንደዚህ ኢንተርቪው አይነት ሁኔታ ውስጥ ስገባ ደግሞ ያው ለህዝብ የምትሆነውን መርጠህ ታወራለህ። ከዛ አንጻር ሊሆን ይችላል። እኔ ግን ወደዋለሁ፣ ልጅነቴን ከነ ትራማው ወደዋለሁ። ከቀልድ ጋር የተገናኛችሁ መጠጥነት ነው። ይገርማል። እሱ ሁለት ታዞ እዛ ጋር ቁጭ ብሎ እኔ ሁለት ታዞ እዚህ ጋር ለምን አንቀላቀልም ማለት ነው። ሻታ እንግዲህ ያው ከሰፈር ጓደኞቼ ይሄ ኮሜዲ ቪዲዮዎች እያየን እንዳልኩ የሹፌር ልጅ ብሆንም ከቤት አልወጣም ምናምን፣ ከግቢ መውጣት ምናምን ያስገርፋል። እንዳልኩ ደግሞ ከወጣው ጠፋለሁ፣ ወጥቶ አለመመለስም አለ እና አባቶች ደግሞ በተለይ ፊልድ የሚያዘወትሩ ከሆነ ሁሌም ልጆቻቸው የሚበላሹ ስለሚመስላቸው ቤት ላሉት ሰዎች ጥብቅ ቁጥጥር እንዲያደርጉ ሁሌም ማስጠንቀቂያ ይሰጣል። እጄን አንጠልጥሎ ትምህርት ቤት ወስዶኝ ግረፉት የሚለው ነገር አለ። ምንም ሳላጠፋ እኮ እየሸኘኝ ሊሆን ደጅ ካያችሁት ግረፉት ምናምን አለ። ቀልድ የጀመርኩት ትምህርት ቤት እንደዚህ ጓደኞቼን በማሳቅ ምናምን። ቤተሰቦቼ እህቶች አሉኝ። እህቶቼ በጣም አቃቂራም ናቸው ማለት ከሴቶች ጋር የኖረ ያውቀዋል። የአንድ ወንድማቸው ስለሆንኩኝ ብዙ ነገር እሰማለሁ አያለው ምናምንና ሴቶች ለሚሰሙት ነገር በጣም ፒኪ ናቸው፣ ይመርጣሉ። ወሬ እንኳን ሲያወሩ መርጠው ነውና ሰው ሲገነጥሉ ራሱ መርጠው ነው። ኢማጂን አንድ 3 ሴቶች መሀል ያደገ ወንድ ስንት ነገር እየሰማ ሊያድግ እንደሚችልና ይሞርዱሃል ሳታውቀው። እውነቴን ነው፣ ይሞርዱሃል ሴቶች ሳታውቀው። ቤት ውስጥ ብዙ ሴት ካለ ወንድ ልጅ ተሞርዶ ጩቤ ሆኖ ነው የሚወጣው ከቤት ውጭ ለሚያገኛት ሴት ገጀራ ነው በቃ። 3 ሴት አሰልጥኖታል ከእናቱ ጋር 4ኛ ሴት ምናምን አሰልጥኖት ነው የሚወጣውና እነሱ የማይሆን ወሬ የማይሆን ጩቤ ምናምን እንኳን ይሄን ወሬ ብለህ ታወራለህ ምናምን ነው የምትባለው። ምንም እንትን የለውምና እነሱን ከማጫወት እህቶቼን ጓደኞቼን ምናምን ከማጫወት ነው። ከዛ ነው የመነጨው። ፋይናሊ ግን ፖፕ አፕ አድርጎ እንዲህ ኮሜዲያን የሚለው ጋር ደግሞ የተመጣው እንዴት ነው? የእህቴ ምርቃት ሆነና አጎቴ ከአሜሪካ መጥቶ እኔ እንዳልኩ አልሙኒየም ነው የምሰራው። ያው ከሳይት በቱታ ከችልና አጫውተዋለሁ አጎቴን እና በጣም እሱ ያየኛል፣ ኖቲስ ያደርገኛል ምናምን። ምንድነው የምትሰራው ምናምን? አልሙኒየም ነው የምሰራው ስለው ናይስ፣ ግን ውስጥ የሆነ አሪፍ ኮሜዲያን ይታየኛልና ዝም ብለህ እስቲ የኮሜዲ ስራዎችን ብትሞክር ይሄ ለእንጀራ የምትሰራው ስራ እንዳለ ሆኖ ደግሞ ለታለንት ደግሞ አሪፍ ነገር ይመስለኛል ምናምን አለ። ድምጾቼን በስልክ እየቀዳው ቀልዶች መቅዳት ጀመርኩ። ከዛ በኋላ ስራ መሆኑ እየገባኝ መጣና ቀልዶቼን መሰብሰብ ጀመርኩ። ከዛ ሰበሰብኩና የተወሰኑ ቀልዶች ለድርሹ ላኩላት። ድርሹ በጣም ወደደቻቸው እና ይሄ አንዳንዴ ፊቴና ቀልዴ ፊት አያደርግም መሰለኝና የማ ቀልድ ነው አለኝ። የኔ ነው ገባን። ሬዲዮ ሰራናቸው አሪፍ ኦልሞስት 4 ዓመት ምናምን ሬዲዮ ላይ ሰራን። አሪፍ ነበር። በጣም ብዙ ሰው ይመስለኛል ያወቀኝ በሬዲዮ ስራዎች ነው። ከዛ በኋላ ወደ ቲቪ ሴፍ ሾው ላይ መድረክ ላይ ምናምን የመጣሁት ከዛ በኋላ ነው። ብቻ ከዛ በኋላ ነው ወደ ኮሜዲው ቀስ በቀስ አልሙኒየም እየተኩት መጣሁ እና ቶታሊ ፉል ታይም ኮሜዲያን ማለት ነው። ሰርተህ ሳይሆንልህ ቀልደህ ልትበላም ነው ይላል ሰው። የተሻለ ነው እና እዚህ ላይ የሚገርምህ ቀድመህ ነካሁና ሁለተኛ ጥያቄ ድርሹ ድርሹ በጣም ነው የሚገርመኝ። እከታተል ፕሮግራማችን ገና የሆነ ነገር አጎቴ ስትል ካካካካ ምንድን ነው የእሷ ልጅ ሳቅ ላይ እኮ የመንግስት እጅ አለበት ተብሏል። በግለሰብ ደረጃ እንደዛ በግራ የለባትም ይላል ሰው። እቺ የቀለበለባትም ቀልድ አሳማሪ ብቻ ሳይሆን ቀልድ እንደምትችል የሚሰማም ታደርጋለች። አሁን እኔ ድርሹ እንደዛ በደንብ ባትስቅል ሊኖረው ምናልባት እዚህ ጋር ኮሜዲያን ላልቆም እችላለሁ። ምክንያቱም አንዳንዴ አፕሪሼት የሚያደርግ ሰው እንደምትችል ሲነግርህ በርታ፣ ጎበዝ፣ ይሄን አስተካከል ሲልህ ሞር የተሻለ ሰው ለመሆን ትሞክራለህ። ድርሹ እንደዛ አይነት ሰው ናት። ጠንካራ ናት፣ ጎበዝ ናት፣ እህት የምትችል ሰው ናት። በመጀመሪያ ስራዎቼ አበረታታኛል። ዛሬ እዚህ ጋር ራሴን ችዬ እንደዚህ አገዛኛለች። ኬክ አመሰግናለሁ። የሚገርመው እኮ እሱ አዳታለ ብቻ እንዳልሆነ ነው ነገር
እውነት ለምን አሁን አንዳንድ ሰው ከአንድ 2-3 ተቀልደ በኋላ ድርቅ ይባላል። እኔ ደግሞ ያው እንዳልኩ ስልቹ ነኝ በባህሪ ከሴቶቹ ጋር ያደረኩት አላልኩም። እነሱም ስልቹ ናቸው እና አንድ ነገር ሲንዛዛ አንወድም። ቶሎ ቶሎ ቀየር ማድረግ እና አሁን ቲክቶክ ከመምጣቱ በፊት የቲክቶክ ትሬንድ ነበረኝ። ይሄ አጭር ነገር ነው የምወደው እና ረጅም የተንዛዛ ነገር ምናምን አልወድም። ፕላስ ደግሞ ሌሎች ሰዎች ሲሉት ሲደጋግሙት መስማት ማልፈልገውን ነገር ደጋግሜ ማሰልቸት አልፈልግም። በተቻለ መጠን አዲስ ነገር ይዤ ለመምጣት ሞክራለሁ። ያ ማለት ታዲያ አልገረደም ማለት አይደለም። የባለፈውን ቀልድ ደገምኩ አይደል እንዳትለኝ ልደግም እችላለሁ፣ ግን በተቻለ መጠን አዲስ ነገር ለማምጣት ሞክራለሁ። አጎቴ ማን ናቸው? አጎቴ ካራክተር ነው። አጎቴ ካራክተር ነው። ምናብ ውስጥ ያለ ሰው ነው። በአካል አለ፣ ግን እኔ አካል በአካል አለ የምለው አጎቴ አይደለም። እሱ ማለት ካራክተሩ እኔ ውስጥ ያለ ሰው ይሆን። እኔ አሁን ገጠር ተወልጄ ባድግ እኔ ነኝ አጎቴ ይሆናል። የሆነ ሰው እያለ ውስጤ ሁሉም ሰው ውስጥ የሚሳላለ አጎቴ ብዬ ሲጀምር ገና የሆነ ባርኔጣ ያደረገ የገጠር ኮት የሚያደርግ ዱላ ነገር የሚይዝ ጉረኛ ቀብረር ያለ ፈልሰፍ የሚያደርገው የገጠር ሰው ቁመቱ አጠር ያለ እንደዛ አይነት ነገር ይመስለኛል። ስስለ በአካል አንድ ሰው ነው አጎቴ። አሜሪካ ነው የሚኖረው፣ ቆንጆዬ ነው። እሱ አይደለም። ይሄ በካራክተር ውስጥ ያለ ሰው አጎቴ ብዙ ይወዷል። አይ ቲንክ በጣም አሁን አጎቴ እዚህ ጋር ቢያይ ምንድን ነው እንደፈራ ነው አበል ከፍሎ ነው ምናምን ነው የሚለው። በጣም ጨዋታ አድርግበት እነሱ በየሄደበት እንዳልኩ ፈልሰፍ ያደርገዋል እና አቃቂር መውጣት ምንድን ነው? አቃቂረኛ ነው፣ ኩሉ ነው። ባህሪው ቢውልድ ያደረገው ብዙዎቹ ቀልዶቼ እዛ ባህሪ ላይ ፎከስ ያደረጉ ናቸው። የማያውቀውን ነገር አላውቅም አይልም። አሁን ለምሳሌ ገጠር ተሰብስቦ ምናምን እኛ ግን የዝናብ ነገር ይገርምናል ምናምን ገጠር ሰው ምናምን አሉ። ዝናብ እንዴት ሆኖ እንደሚዘንብ ታውቃላችሁ ይላል። እኛ እናውቅም እንዴት ነው ከእጽዋት ገጠር ላይ እንዛይ ይሆናል። እሺ ባላዙን በደመና ላይ አርጎ ዞዞ ሳቅቱት ዝናብ አርጎ እዚህ ገጠር ላይ ይለቃል። ይገርማል። አሁን የገጠር ዝናብ አልኮ ነገር ይዞ እንዛኑ ለቀቀ ትላለህ። የከተማ ዝናብ ምን ይዞ ነው? የከተማ ዝናብማ ሙድ ይዞ ነው። ሙድ ምንድን ነው? እኛ ሙድ አናውቅም። ሙድ አታውቅም። ሙድ ማለት ከተማ ተዘርቶ፣ ከተማ በቅሎ፣ ከተማ ታጭዶ፣ ከተማ ተወቅቶ፣ ከተማ ተፋጭቶ፣ ከተማ ተቦክቶ ከተማ የሚበላ የከተማ ምግብ ነው ይላል አጎቴ። ሙድ ምንድን ነው ይላል እና አጎቴ አላውቅም አይደል። አሁን አንዳንዴ እንደዚህ ቁጭ ብሎ አሁን እኛ ግድብ ብንጨርሰው ጣሊያን መታ ልትወጋን ነው ምናምን ይላል የገጠር ግብፅና ጣሊያንን ወቅቴን ያባረርን ጀግኖች ለዚች ጭርታም ሀገር ደግሞ ትፈራላችሁ እንዴ ማለት ምናምን ይላል የገጠር ሰው። አያውቅም። እኔን ወረዳው ወክዬ ጣሊያን ለስብሰባ ሲመላለስ ኦሎፕራል ላይ እኔ ነገሩን ከስሩ ሲሉት እንደው መልካም ነው ብሎ ቀደዳውን ይጀምራል። እዛ እኔ እንቅልፍ ወዳለሁ። ብዙ ጊዜ እንቅልፍ ተኝቼ ኦሎፕራን አመልጠኛል። ኦሎፕራን ስለ ቪአይፒ ያመልጠኝና እቃ በሚጭነው ነው ቆሜ ነው ጣሊያን ድረስ ወገቤን ያመኛል። አንድ ቀን እንደዚህ ዛሬማ አላረፍድም ቦሌ ነው የምተኛው ሁሌ ለኦሎፕራን እንድቅርብ ብዬ በጠዋት ተነስቼ ሮጬ ስሄድ ዛሬ በጊዜ መጣ ና ብላ እየጠራሽ ነው። ጣሊያን አንድ ሰው ሞላ ኦሎፕራን ወያላ ታውቃለህ፣ ሴት ናት። እኔ ገባው በቃ ሞላለች፣ ዘጋች። ሹፌር ንዳ ስትል ወደ ሰማይ ተኮሰ። ቁርስ ምን ይምጣ ትላለች። እኔ ዱለት አልኩ ፈገግታ። ይቅርታ ጌታ ቁርስ ምን ይምጣ አለች። ሰንበራላ አልኩ። ጭራሽ አትስቅም። ኦሎፕራን ላይ ቁርስ ጥርስ ነው እንደ ብዬ ምንም አልፈልግም። ግብፅ ሰማይ ላይ ሲደርስ ቀስቅሽኝ ብዬ ሸለብ አደረገኝ። 5 ደቂቃ አልቆየችም። ጌታዬ በግብፅ ሰማይ 27000 ጫማ ከፍታ ላይ ነን ስትል ከቁርጭምጭሚቴ ነው አክታዬን ጎተትኩና መስኮት ከፍቼ አንቺ እበት አመዳም አገር መቼ ነው ከሀገሬ አናት የምትወርጅ ብዬ ተፋሁባት። መስኮት ዘጋን። ጣሊያን ገባን ሮም።
ሳምንት ወዲያ ስብሰባ ድጋሚ የት ቢሆን ጥሩ ነው? ግብጽ ካይሮ። ድጋሚ እዛ ኦሎብራን ማረፊያ ሲገባ ያቺ ወያላ አቃኛለች። ገና ሲመጣ ከደጅ በፈገግታ ተቀብላ ጠላ ጠምቃ ድፎ ዳፍታ እዛ ኦሎብራን ላይ ቆንጆ ጊዜ ብር እንደዚህ መልስ ድሰጠኝ ስትል ተይ መልስ ያንቺ ነው ያሽ ብዬ ነው እንዲህ ከና ከደረጃ ሊወርድ እንደዚህ ሲል እንዳለ ካይሮ ህዝብ ጭርት በጭርት ያኔ በጣሊያን ሰማይ ላይ በተፋውት ምክንያት ቢንሸናባቸው እንዴት ሊሆኑ ነው? እቺን ሀገር ነው እኛ የምንፈራው ነው። ሳክስ እኮ ነው የትም ሄዶ አያውቅም። ከዛች ወረዳ ወጥቶ አያውቅም። እና አጎቴ ዝም ብሎ በቃ በሙዱ ነው መሄድ ያልቻለባቸው ቦታዎች ሁላ በምናብ ይሄዳል። እና ተጫዋች ነው ብቻ። ከባድ አደጋ ተርፈህ ታውቃለህ? አንዴ ፎቅ ላይ አልሙኒየም በምሰራ ሰዓት ወሬ እንዳልኩ ወሬ ይወዳለሁ እና እንደዚህ ሜትር ይዤ ረዳት አለኝ ደግሞ እኔ ራሴ ረዳት አለኝ እንደዚህ ሜትር እየያዘልኝ እና ስማ ከዛ በዚህ ገብታ እና ቸከሷ ስትኮራ ብር እንዳልኳት ታውቃለህ ምናምን እየለካው ነው እኔ ልሰማት ምናምን እያልኩ ወደኋላ እግሬ ጥልቅ አላል። የሆነ ኮለንና ኮለን መሀል ነው እስከ መጨረሻው እስከ መሬት ድረስ ባልኮኒ በደረጃና በግርግዳ መሀል ያለ ክፍተት አለ አይደል? ስለጠበበና እግሬ ብቻ ስለገባ ነው እንጂ በቃ በአገጭ አጋጭቶ የሚገል ቦታ ነው እና እዛ ውስጥ እግሬ ገባ ማለት ነው። በቀደዳ አንድ ከሞት ተረፍኩ። ሌላ ሕፃን ሆኜ ከመኪና ኋላ ላይ ተጭኜ የፋዘር መኪና መቶ በር ላይ ሲቆም የፋዘር ጓደኛ ቁልፍ ብድግ አደረገና የሰፈሩ ሕፃናት ጭኖ ኳስ ሜዳ ይዞ ሄደ። ዝናብ ዘንቧል። ኳስ ሜዳው ላይ የሀገር ሕፃን ከኋላ ጭኖ ድሪፍት አላረገም። እኛ ድራፍቱን ተደፋን እና እኔን አቅፎኝ የተቀመጠው ኪያ የሚባል ልጅ ራሱን ሳተ ምናምን። እኔ ሕፃን ነኝ። እኔ ተረፍኩኝ ምናምን የሞተ ሰው የለም። በርግጥ ግን ጎዳል። ከዛስ አሽከርክሮ መጥቶ በደንብ አትይዙም በሉ ውጡ ምናምን አላለም። ድጋሚ ጭኖ ሊሄድ እኮ ነው። ውጡ ከሀገር ነው ምናምን ብለናል። ይዛንና እንደዚህ ይገጥማል። ቀልዶችን እንዴት ነው ክሬት የምታደርጋቸው? ፍጥራቸው ቀልድ ከመከራ ይመነጫል ይላል ፈላስፋ። ያው ካሉት ለምሳሌ አሁን አንተ ከምታወራኝ ወሬ ተነስቼ ሐሳቧ ዞር ሳረጋት ልታስቅ ትችላለች። እንትን ነው ቀልድ አንዳንድ ጊዜ ነገሮችን አንድ ሁለት ስቴፕ አለፍ አድርጎ ማሰብ ይመስለኛል እና የማይገመት ፓንች ላይን ላይ ሲያርፍ ነገሩ አስቂኝ ይሆናል። ብዙ ጊዜ ከጠበቅከው ነገር ውጪ ነገሩ ሄዶ ጉዳዩ ላይ ሲያርፍ አሁን ቀልድ መጨረሻው ፓንች ላይን አይደል የሚያስቅህ? አንተ የጠብቀህ የነበረው ነገሩ ፎርማል ሄዶ የተቀየረበት መንገድና እንዴት ቀየረው ብለህ ማሰብ ነው። ቀልድ አንዳንዴ ካላሳቀ አትሊስት ሊያስገርም ይገባል። ቀልዱ ላያስቅ ይችላል። ኢቭን ግን እንዴት አሰበው ምናምን መባል መቻል አለበት። ሰው ነገሮችን በደንብ ካሰብካቸው ያስቃሉ። አሁን እኛ እዚህ ቢጫ ሶፋ ላይ መቀመጣችን ራሱ አያስቅም? ከገባን በኋላ ስንት ወሬ እያወራን መተን እንደምን ዋልክ ዜዶ ምናምን ተባብለን የተጨባበጥነው ነገር ሁሉ ያስቃል። ቀልዶች እንደዚሁ ካለ ከህይወታችን ምናምን ይመነጫሉ። አንዳንድ ጊዜ ያው በሁለት መንገድ ቀልድ ይመነጫል። እንዳልኩ አሁን ባልኩ መንገድ ይመነጫል። ሌላ ዋነኛው ቀልድ የሚመነጭበት መንገድ ቀብድ ነው። አሪፍ ቀብድ ከገባህልኝ እንደ ውሃ ነው የሚመነጨው። እና አንዳንዴ ካለ ቀብዱ አይገኝም ቀልዱ። አስቸጋሪ ነው። መጀመሪያ ቀብዱ ረዱ ይባላል። አንዳንዴ አርቲስት ቀብድ አስገባ ምናምን ሲልህ ወዶ አይደለም ሞቲቬት ለመሆን ነው ለስራው። እና አንዳንዴ ተዘጋጅተህ መተህ ምናምን ካንስል ሊደረግ ይችላል። ማን ነው ኪሳራውን የሚወስድ? ማን ያንን ሁሉ ጭንቀትህን የሚረዳና? እና ቀልዶች በአንድም በሌላም ይመነጫሉ። አንዳንዴ ከመከራ ውስጥ ሁላ ቀልድ ይመነጫል። ካሰቃቂ ማለት ካስከፊ ችግር ውስጥ አሁን ለምሳሌ ቀልዶች ብዙ ጊዜ የት ነው የሚገኙት? ጌቶ መንደር ውስጥ አይደል? ዝቅ ያሉት የኑሮ ደረጃ ላይ ምንድነው ይሄ መቸገርህ ራሱ ነገሮች ላይ ፈን እንድታደርግ ይጋብዛል። እና ሀብታም ጋር ቀልድ የለም ማለት አይደለም። በእኛ ነው የሚቀልዱት እነሱ። እና አሪፍ ነው ቀልድ ብቻ በብዙ መንገድ ይፈጠራል። ከመከራም ከደስታም ይመነጫል። አበሻን ማሳቅ ይከብዳል ይባላል። አይ ይሄ የግብርና ሚኒስቴር ጥያቄ ነው። ከበላ ከጠጣ ህዝቡ ይስቃል። አባቴ አብሉት
የምሬን እኮ ነው። ይሄ ኢትዮጵያን ህዝብ ማሳቂ ይስቃል። ከበላ ለምን አይስቅም? እስቲ አስቀውና እንዴት እንደማይስቅ እንደ ኢትዮጵያ ህዝብ እንደው በሼሙን ላይ ይስቃል እኮ። እኔ ልንገርህ እውነቴን ነው። እውነት ብዙ መድረኮች ላይ አቴንድ አድርጌያለሁ በህይወቴ 400 ምናምን መድረኮች ላይ ተገኝቼ ያውቃለሁ። ከ400 በላይ መድረኮች ላይ ተገኝቻለሁ። አንዳንዴ ህዝቡ በጣም ከወደደህና ካከበረህ በማያስቅልህ ወሬው ላይ ሊስቅልህ ይታገላል። እና ይሄ የኢትዮጵያ ህዝብ አይስቅም። የኢትዮጵያ ህዝብ ማሳቅ ከባድ ነው። ቀልድህ አታውቅም ሲጀመር። እስቲ ቀልድና አይሳቅ ህዝቡ። ከዛ ቀልድህ ካልሳቀ ደግሞ አብላውና ቀልድለት ድጋሚ። አብልተው ደግሞ ካልሳቀ አጠጣው። ጠጥቶም ካልሳቀ ነገ ይስቃላ። ሲያልፍለት ይስቃል። አይስቅም የሚባል ህዝብ የለም። ይስቃል፣ ከሞላለት ይስቃል ህዝብ። አንዳንድ ጊዜ እንዲህ ጓደኞች ሊሆን ይችላሉ ወይ በጣም የቅርብ ሰው ዜዶ በእናትህ ያቺን ቀልድ ምናምን እያሉ ያቺን ቀልድ ተው። እንደውም ሰሞኑን ቶሚ የለቀቃት ድምፅ ነበረች። ስማ ቶማቶ ይላል። ያን ቀልድ ስለ ጥንቸል እስቲ በለው፣ ስለ ጥንቸል ነው ያወራው እስቲ በለው ምናምን እና ይሏል ሰዎች መንገድ ላይ ምናምን አስቁሙ መጥቶ ምናምን ስማ ያቺ ምን ነበረች ስለ እንትን የዘፈንካ ጠጅ ነው ያለ እስቲ በለው ምናምን ያቺ ስለ አሮጊቷ ያወራሃት ነገር ወይኔ አያቴ እንዴት እንደምትወድ እስቲ በለው ምናምን ትባላለህ። ሁሌም አለ ነው። እና አንዳንድ ጊዜ ደግሞ የኔ ፋኖች በብዛት በእድሜ ትንሽ ገፋ ያሉ ሰዎች ሬዲዮ ምናምን ስለሚያዳምጡ ይወዱኛልና ኢንተርኮንቲኔንታል ሆቴል ከዶክተሮች ጋር የሆነ ፌስቲቫል ሰርተን ኮቪድን ያከሙትን ቴንኪው ለማለት ተዘጋጅቷልና ሽንት ቤት ሄጄ አንድ ፐርፎርም አድርጌ ሽንት ቤት ሄድኩ እና ትልቅ ዶክተር ሰውዬ ናቸው። ሽንታቸውን እየሸኑ አዩኝ። እሺ አጅሬው እናንተም ትሸናላችሁ እንዴ? እኔ ዝም አልኩኝ። ያው ከተማረ ሰው በላይ አላቅም ብዬ ዝም አልኩ። በነገራችን ላይ አሉ ቦርጫም ሰውዬ ናቸው። እኔ አይደለሁም እናቴ እንዴት እንደምትወድህ አላሉም። እናትም አሉት ምናምን እና አሮጊቶች ይወዱኛል በጣም። እኔ እንዳልከው ቅድም ማዘሬ ቤት የለችም። የአባቴ ባለቤት እናቴ ነች። እንጀራ እናት ማለት ነው። እናቴ ነች እና ዜዶን በጣም ነው የምወደው ትለኛለች። እንትን ነው ይመስለኛል የአሮጊት ጭዌ ነው የምትጫወተው። ይወዱኛል። በእድሜ በሰላሉ ሰዎች እንትንም ነው አንዳንዴ የማወራቸው ነገሮች ሰዎች እንደ ቀልድም ብቻ አይወስዱትም፣ እንደ መልእክትም ይወስዱታል። እና እኔ ደግሞ በተቻለኝ አቅም መልእክት ሊሆኑ የሚችሉ ሀሳቦችን ለመቀለድ እሞክራለሁ። ለምሳሌ የትራፊክ ላይ ችግር ካለ የትራፊክን ችግር አንስተህ ትቀልዳለህ። በወቅቱ ላይ የነበሩ ችግሮች ላይ መቀለድ አንድም ከህዝብ ጎን መቆምህን የምታሳይበት፣ ሁለትም በኪነ ጥበብ መንገድ የህዝቡን ችግር የምትነግርበት፣ ሶስትም ያንተን ኳሊቲ የምታሳይበት ትልቅ መድረክ ነው። ኮሜዲ ቀላል እንትን አይደለም፣ ሳይንስ አይደለም። አራትም አምስትም ስድስትም ሰባትም ስምንትም እያለ ይቀጥላልና አንድ ፐርፐዝ ብቻ አይደለም፣ ማሳቅ ብቻ አይደለም፣ መልእክቶች አሉት እና ከዛ አንጻር ነው መልእክቱን ይሰሙታል። አይ ቲንክ ትልልቅ ሰዎች ከወጣቶች በተሻለ ይሄ ልጅ መልእክቱ ጥሩ ነው ነው ይላሉ። በዛ ምክንያት ይመስለኛል። ዜዶ ወይ ፍቅርህን በደብዳቤ ገልጸህ ታውቃለህ? ፍቅርህን በደብዳቤ ያው የልጅነት እንትን ላይ ለጽፍልሽ ነበር አንድ ግጥም አስታወስከኝ ታውቃለህ? የዳዊት ረታ የሚባል ገጣሚ አለ። በስርዓት ግጥሙን ሁላ አላውቀውም፣ ግን ልበልልህ እንዴ? የምችላትን ፓርት ልጽፍልሽ ነበር። ዛሬ ደግሞ በጣም አምሮብሻል። እውነት አምሮብኛል። እጅ ሰጥቻለሁ። የኔ መቤት ቤዚ፣ ስለ ፍቅር እያወራሽ እኮ ነው። ገብቶሻል? እንዴ አረን አልፈልግም ማለት አያስፈልግም። ይህንን ስሜት እኔም ባንቺ እድሜ እያለሁ በደንብ ነው የማውቀው። ዓለምን የጨበጥኳት ያክል ይሰማኝ ነበረ። ቆይ ግን ለምንድን ነው እንደዚህ አይነት ስሜት የሚሰማኝ? ያንተና የእናቴ ፍቅር ምን ያክል ጥልቅ እንደነበር ለማየት ሞክሬ በፍጹም አልቻልኩም። የኔ ንግስት፣ እንዴት እንደናፈቅሽን ብታይ። ማውራት ቀላል ነገር፣ ከባዱን ስሜት ነው የሚያደርግላት። ቤዛ ብቻዋን ክፍል ዘግታ ምንድን ነው የሚሰራው? የተፈጠረ ችግር አለ እንዴ? ከዚህ ቤት ብቻዬን ሆኜ ማሰብ አልችልም ማለት ነው።
አንቺ ያለሽበት የትም ይመቸኝ። እባክሽ አብሬሽ እንድሄድ ፍቀጅልኝ። እንዴ ከዚህ በላይ ከተነጋገርን ክፉ ነገር ይፈጠራል። ልጽፍልሽ ነበር በነፋሻው አየር ከጨረቃ በቀር ማንም እንዳልነበር። ልጽፍልሽ ነበር ሰዎች እየተኙ ስንቴ እንደተሞኙ ስንቴ እንዳንቀላፉ በትንሽ ሞታቸው ሰምጠው እንደጠፉ። ልጽፍልሽ ነበር ምናምንና አንዳንድ ታሪኮችን ይጠቅሳል። ከዛ ግን አልጻፍኩልሽም ደግሞ ይላል። ግን አልጻፍኩልሽም ችዬ ብጽፍ እንኳን ማን ያደርስልሻል? አንቺ እኮ መንፈስ ነሽ፣ ሳትወለጅ ኖረሽ ሳትኖሪ ሞተሻል ይላል። ጭራሽ የለችም እኮ የለችም። ቀብጠር ያደርገዋል። በቃ ደራሲ ነው መብቷ ይችላል። እና እጽፋለሁ። አንድ ሁለቴ ጽፌያለሁ በወጣትነት በልጅነት። አንተ በቀል እያዋዛ ነው ወይስ? ሰማ እኔ በጣም የሚገርመኝ አፈቅራለሁ። በጣም ነው የማፈቅረው። ማለት ሳፈቅር ጠይቋቸው እስከዛሬ አፈቀርኩ። አዶናይ እንዳንተ አያፈቅርም ይላሉ እና በጣም በጭፍን ከማፍቀር የተነሳ እጎዳለሁና ብዙ ጊዜ እኔን ተመልክተው ነው ጓደኞቼ የሚጽፉላቸው። ተመልከቹ ልጁን እንዴት እንደከሳ በአንቺ ምክንያት እኮ ፈሱንም አይፈሳ ውላ ይባላል። እና ይጻፋል ብቻ። በጣም የሚገርመኝ ከጻፍኳቸው ሁሉ ግን የሚገርመኝ ግጥም ነው። አንድ ግጥም ጽፌ ልጅ ሆኜ ለወደች መምህር ነው የጻፍኩት። ለመምህሯ እስቲ ለልጆች የሚሆን ግጥም ጻፍልኝ ብላኝ ነውና ጩጬ ነኝ ያኔ 15 16 ዓመት። አሁን ላይ ህፃናቶች ያንን ግጥም በቃላቸው ችለውት አሁን ላይ 15 20 ዓመት ምናምን ያሉ ልጆች እስቲ ግጥም በልልኝ ካልኮ አዋሳ ላይ የተማሩ ልጆች በተለይ ያ እኔ የጻፍኩትን ግጥም ይሉልሃል ማለት ነው። እና በጣም ነው የገረመኝ። የሲስተር ልጆች ህፃኖቹ ሲሉ ሰምቼ ይሄን ግጥም ከየት አመጣችሁት ነው ሲል ሚስ አስተምራል። አንዳንድ ህፃናት እንደዚህ ዞር ዞር መጠየቅ ሲጀምር በጣም ብዙ ህፃናት ግጥሙን ችለውት ምናምን ሰማውና በጣም ደስ አለኝ። እናት አሏት ስሟን አሳነሰው ከቃሉም በላይ ናት ፍቅሯ አለቀመሰው። እናት የሚለው ፊደል ቃሉን ባይመጥናት የ9 ወር ቤቴንማ ሆዴ ያልኳት ምናምን እያለ ስለ እናት በልጅነት አምሮ ጥሩ ምስል የሚቀርጽ ግጥም ነው። ከደብዳቤው በላይ እሱ ግጥም ትዝ ይለኛል። ባይሆን ዋው ደስ ይላል። እስኪ ልጁን እንዴት እንደከሳ በጣም አይተምጭ ነው ባንቺ ምክንያት ፈሱንም አይፈሳም። አንደኛ ጭው የአይን ፍቅርስ እንዴት? አዎ ያው ልጅነት የአይን ፍቅር አለ። አንድ ልጅ ነበረች ድሮኛ ሰፈር ሁላችንም ነው የምንወዳት፣ ቆንጅዬ ናት እና በጣም በሚያሳዝን ሁኔታ አባታችንም ያህል ሰውዬ ነው ያገባችው። ፋይናሊ ከአባቷ ቤት ወጣ አባቷ ቤት ገባች ነው የተባለው። አለ አይን ፍቅር ትምህርት ቤት ላይ ምናምን ደብዳቤ መጻጻፍ ፖስት ካርድ መላላክ ምናምን አለ። ያው ገጠመኝ ካለ ብዬ ነው ግረ መንገድ ገጠመኝ ካለ ብዬ። አይ ብዙ ጊዜ ገጠመኝ የለኝም፣ ግን አሁን አጎቴ ነው በተለይ እንደዚህ ቼክ አጫውቶ ምናምን ጋብዞ ምናምን ይሄዱበታል። ያቺ ያልኩ ሙዚቃዋን ያመጣታል። አሁን አንድ ልጅ በቃ እያሽኮረመመ እያበላ እያጠጣት እስከ ማታ እያስረፈዳት ምናምን 4 ሆነ ትላለች። ገደለች ተገደለች ምናምን ይለቃታል። ለመደች 2-3 ቀን ምናምን 4ኛው ቀን ላይ በቃ አንተ 4 ሰዓት ወደ ብለህ ድራማዋን ስትጀምር አይነሽን ገናና አይቼ ሳልጠግብሽ ገናና ክቼ በነሳሽ ልትሄጂ ነው እንዴ? ኧረ እባክሽ ቆይ አንዳንዴ ቅሬ አንዳንዴ ድምፅ ሰምታ እሷ እራሷ አልሄደችም። 2 ወልደዋል ነው እና እንደዚህ ወደ ሙዚቃ ጭዌ ደግሞ ከገባን አንዳንዴ ሙዚቆችንም እንትን ስለማድረግ በጨዋታ ወይም ስለማስገባ እና ያው የሙዚቃ ጨዋታ ደግሞ ከተነሳ እንደዚሁ እማማ ሱካሬን የሚያጫውታል ፍሉዝ ነው አባ ጊዜው ከፋ እኮ እና ይሄ ጎረምሳ ሹገር ይጠብስና
ክለብ ምናምን ይዟት ሊሄድ ሲፈልግ እኔ አልሄድም እንካ እችን ሳንቲ ሂድ ተጫወት አንተ ከጓደኞች ጋር ምናምን ስትለው ቆንጂት ባክሽ ጋና ህፃናሽ ብሎ አባብሎ ክለብ ይዘጋ ማለት አይተይቶ አመሏን የምታቆስ አላል 2 ቢራ ስትል ቂቅ ነው የምትለው ታስቸግረዋለች። ቆንጂት ባኮቲ እንደ እድሜው ያርጎት ምናምን ይላል እዛው ግጥም ቀይሮ ኩፍ ብሎ እና እሷ አትሲልም ከ2 ቢራ በኋላ ተሰማው ሻንጉሳ ሰዋን በልታ ሰክራ ምናምን አዝሎ ነው ወደ ቤት የሚገባው። ጉድ ያልፍለታል ስንል አሮጊቷን አዝሎ መጣ የሰፈር ሰው አያስቀምጠውም። ቆንጂት አባብዬ እሷን አባብዬ ጀቱር ለግዛብዬ ብሏልና አባቴ የፈለገ ብትበልጥ ከችግር አትበልጥም ተንከባከብ። እና አንዳንዴ ሰዎች እንደዚህ በሙዚቃ ስሜቶቻቸው ይገልጻሉ ለማለት ነው። በነገር ላይ ድምጽ ይገርም ነው። ድምጽ ካወራን ይበቃል ብለን እንጂ አለ ብቻ እንዲሁ ገርል ፍሬንድ ለማሽኮርም እና የሙዚቃ ገሎች አሉ በጣም እምወዳቸው አሁን ሬዲዮ ላይ ሰሰራቸው የነበሩ ካራክተሮች አሉ። አሁን በቋሚነት አስቴርን የምትጫወት ካራክተር ነበረች። ኦኬ አሁን እዚህ ብትመጣ ዝም ብለህ ብጋብዛት ምናምን ሰሞኑን ያነሳሳው የማጫውታችሁ ቆንጆ ነው ያሳሳል ብዬ የምላችሁ የዚህ ሾው አቅራቢ እኔውላችሁ ምናምን ትላለች ነበሩ። ብቻ እንደዚህ የሙዚቃ ጨዋታዎች ምናምን እንወድ ነበረ። አሪፍ ነው። አሁንም አሉ ይመጣሉ፣ አዳዲስ ጨዋታዎች አሉ። አሁን ደግሞ በአዲስ ስታንዳፕ ልመጣ አስቤያለሁ። አንድ ስፔሻሊ 1 ሰዓት ከህዝቡ ጋር ሲለቀቅ ብለን በራሳችን ሙድ የምንፍታታበት ግድ ነው። ቆንጆ አንድ ስታንዳፕ እስቲ እያለቀ ነው ከፈጣሪ ጋር በዚህ በአዲሱ ዓመት ፐርፎርም እናደርጋለን፣ ቱር እናደርግበታለን ብለን ተስፋ እናደርጋለን። እንጠብቃለን። በደምብ ካንተ ብዙ ነገር ነው የምንጠብቀው። ከኔ ባሱን ለሚጠብቅ ሰው አለ። ሰዎች ወዳጆች ወይ የሆነ ሲሪየስ ሆነ ቁም ነገር ምናምን ስታወራ ኧረ በስመ አብ እኔ በጣም የሚገርመኝ ሰው ልክ ነው በእርግጥ የሚያየውን ነው የሚያምነው፣ ግን ጭራሽ ቁም ነገር የምናወራ የማይመስለው ሰው አለና አንዴ አሞኝ ሐኪም ቤት ሄጄ ነው ባክቴሪያ ነው ያመመኝ እና ዝም ብዬ ሳልታየው አንድ ቀን ውዬበት በጣም ማኒፌስት ያደርጋል ሰውነት ላይ በጣም ይበዛና ድካም ብርድ መራመድ እስኪያቅት ውሃ ይጠማሃል ምናምን እና በጣም ታምም ያለው በቃ ከምነግር በላይ ያተኩሰኛል፣ ብርድ ይለኛል እና ሰውየው ጋር ደረስኩ ሐኪም ቤቱ ጋር ገና እንዳየኝ በቃ ገርሞታል። ኤክሳይት እሺ ብሎ ነው ጀመረ በደስታ በቃ መጣ ብሎ እሺ ብሎ ጀመረ። ያተኩሰኛል እየሰማሽ ነው ነርስ ያተኩሰኛል እኮ ነው ብለው ማለት ብርድ ይለኛል ላል በዳት ብርድ ይለኛል አንተ እሺ ለላት ይላል እየጻፈ እኮ ነው። ዶክተር አልኩት መጨረሻ በጣም ከትዕግስቴ በላይ ሆነና ዶክተር ትንሽ መርፌ ውጋኝ ማስታገሻ ውጋኝና ትንሽ ልረፍና ከዛ በደንብ አስቀሃለሁ አሁን አሞኛል እያለ ነው አሞኛል በዚህ ደረጃ እና አትታመኑ በቃ ቀልድ ይመስላችኋል ሰዎችና የምንታመም እንደምንሸና የማይመስለው ሰው አለ እንዳልኩ ቁም ነገር የማንችል ይመስለዋል። እና አንዳንዴ ቁም ነገር ስታወራ ምናምን የምሩ ነው አሞት ነው ምናምን ይባላል። ኧረ ባማ እሱ በጤናው ሊያወራ ቁም ነገር ኧረ እናወራለን። እንደውም በጣም እኔ ከመድረክ ውጭ አልቀልድም የሚባለው አይነት ሰውዬ ነኝ። እንደውም አሁን እኔ ቀልጃለሁ ቀን ሙሉ ስንገናኝ አላወራም እና ቁም ነገር እናወራለን። በዚህ አጋጣሚ ሐኪም ቤት ስታገኙን በተለይ አሞን የምትቀልዱ ዶክተሮች እባካችሁ እናወራለን ቁም ነገር። ሰዎች ቁም ነገረኛ አድርገው አያስቡንም፣ ግን የምር ብዙ ነገሮችን ካየህ ትልልቅ ቁም ነገሮች በኮሜዲ ውስጥ ነው የሚተላለፉት። ከትልልቅ ቁም ነገሮች ካወሩት በላይ በኮሜዲ ብዙ ቁም ነገሮች ይተላለፋሉና ኮሜዲን እንደ ኮሜዲ ብቻ ባታዩት። ዘለንስኪ ኮሜዲያን ነበር፣ አሁን የዩክሬን መሪ በነገራችን ላይ ቀልዶች እንዳልሆነ እንዲገባቸው ሰዎች። ጓደኞችስ እንደው የሆነ ነገር ተቸግረው የሆነ ነገር ሆኖ
ስታማክራቸው ምናምን ግን የምርህ ነው ዜዶ ምናምን? አይ እነሱ እንኳን ያው ትውውቁ አለ። ቀልዱን እናንተኑ ይለይላል። አብረው አይደል የሚውሉት። ቀልድ ሲሆን ቀልድ ነው፣ ቁም ነገር ሲሆን ቁም ነገር ነው። እኔ ፊቴ ይዘንባል ቁም ነገር ሲሆን በቃ ስጥለው ፊቴን ለማንሳት ይከብደኛል። በጣም የሆነ ረጅም ፊት አለኝ። አሁን ላመጣው ይከብደኛል። የሆነ ረጅም ፊት አመጣለሁና ሐዘን ትካዜና ቸነፈር ይዤ ብመጣለሁ። በቃ ብዙ መከራዎች ያሉት ፊት አለኝና ተተክዝ ምናምን ብዙ ኢነርጂ ወስዳለሁ። እንደውም የጓደኞቼን ሁላ ሙድ የምከነተው እኔ ነኝ። ካኮረፍኩኝ በቃ ፊቴ ለራሴ ይከብደኛል። ብዙ ሰው አስደብራል። ኢነርጂ ይከብዳል። በቃ ኩርፍ ነው የምለው እና ያው ስሜታችንም ስስ ነው። ብዙ ጊዜ ወደ አርት ጠጋ የምንል ሰዎች ቶሎ ደስ ቶሎ ኩርፍ ምናምን ስለምንል ሁሌ ሳቂታውን ዜዶ አጠብቁት። አንዳንዴ አኩርፊ ልታገኙኝ ትችላላችሁ ለማለት ነው። ሪሌሽን ላይስ አይ ገበያ ልትዘጋ አይ እንትን ነው። አንዳንድ ጊዜ በመድረክ ብቻ ሳይሆን በህይወትም ይቀለዳል እና በሪሌሽን ላይ ጠንካራና ጎበሶ አይደለሁም፣ ግን ሪሌሽን ውስጥ ነኝ። መሆን የምትፈልገው አሁን ልጅ ሆነ እንዲህ አይነት ባል ብሆን ወይ እንዲህ አይነት ቦይፍሬንድ ብሆን ብለህ የምታስበው ሰውዬ አለ። እሱ ላይ ገና ያልሰራኋቸው ብዙ ነገሮች አሉ፣ ግን እግዚአብሔር ይመስገን የተባረከ ቤተሰብ አለኝ። ድሮም እኮ አንተ ምናምን ከቀልደኛ ምን ይጠበቃል ምናምን ይባላል፣ ግን ፐርፌክትም ባይሆን አለን የራሳችን። ታስረህ ታውቃለህ? በጭራሽ እኔ አላውቅም። የሚገርምህ በጣም ከወንጀል ጋር እንዳለኝ ሪሌሽን ቂሊንጦ ነበር ነበረብኝ። በህይወቴ ታስሬም ተከስሼም አላውቅም እና ይገርመኛል። ጓደኞቼ ምን ወንድ ነህ ምናምን ይሉኛል ካልታሰርክ ምናምን እና ብዙ ጊዜ ጣቢያን የማውቀው በመስኮት ነው ሰው ለመጠየቅ ምናምን እና ሰብተ ደግሞ ኮማንደር አስገባኝ አሉ ለቀልድ ብዬ ነው እና አልታስሬ አላውቅም በህይወቴ አንድ ቀን ታስሬ አላውቅም። ከኮሜዲያኖች የማን አድናቂ ነው? ፍልፍሉ ማይ ፌቨራይት በቃ በጣም ነው የምወደው። አሁን ላይ ከረንትሊ ከኛ ጋር ካሉት ፍልፍሉ፣ ቶማስ በጣም የምወዳቸው ከያንጎቹ ቶማስ ብላኪ እነ ሰይፈ ደግሞ አሁን እየመጡ እነ ናሆም አሉ። እነ ሰይፈ እሸቱ ጎበዝ ናቸው። ትንሽ ደግሞ አለፍ ካሉት ቀደም ካሉት እነ ደረጀ ማይ ፌቨራይት። ከደረጀ ጋር ስንገናኝ በጣም ነው የሚያስቀኝ። በህይወት ከሌሉት ተስፋዬ ካሳ በጣም ሌጀንድ። ልመንህ ተስፋዬ ካሳ አለ ቤሾ በጣም ጎበዞች ናቸው። እነዚህን አደንቃለሁ። ከፍልፍሉ ምን ነው የሚገርመው? ከፍልፍሉ በጣም የምቀናበት ነፃነት አለው። ይሄ አንዳንዴ ለራስ የምታውጀው ነፃነት ከራስ አልፎ ለሰው ይተርፋልና የፍልፍሉ ነፃነት አንዳንዴ አይጋባብም። ከሱ ጋር ስትውል ምናምን የሚጋባ ነፃነት አለው እና ነፃነቱን ወድለታለሁ። ከኮሜዲው በላይ ነፃነቱን ወድለታለሁ። ከነፃነት ውስጥም ነው እነዛን እየጨለፈ የሚያወጣቸውና ነፃ መሆኑ ያስቀናኛል በጣም። ከቀለዳቸው ቀልዶች ውስጥ ፍልፍሉ እስኪ ማትረሳው ቀልድ ግን እሸታለሁ እንዴ ምናምን የሚላት ቀልዱ በቃ ማይ ፌቨራይት። ይሄ ሰው ሁሉ መንገድ ላይ ሰላም ይለዋልና መብራት ጠፍቶ ምናምን ሰፈር እየገባው አዩኝ ፍልፍሉ አሉኛል እንዴ እሸታለሁ እንዴ በዚህ ዳፍ ማን የሚጠራኝ ምናምን ይላል። አሁን አንዳንድ እንደዚህ ነው በቃ። ይሄ አሁን ስጠይቀኝ ለመምረጥ እስከምቸገር ድረስ የትኛውን ልበለው ይሄኛውን ልበለው ያኛውን እስክትል ድረስ በቃ ይሁንብሃል። አንዳንድ ሰው ላይፍ ታይም ኮሜዲያን ነው ፍልፍሉ። ተቀመጠ ማለት እያሳቀህ ነው። አፉን ብትይዘው ፍልፍሉ በቂጦ ያስቅ ምን አሁን ፍልፍሉን እንደው እንዲህ ባይሆን ትብሉ ምናምን ያስቀኛል። አንድ ቀን ቤት መጣና ለኔ በጣም ያሳቀኝ ነው እኔ ልጅ ያህል ሌላውን ነገር ሁሉ ተዋል ስልኩ አጣና ካሜራ ላይ አረግ ማታ ማልፋቱ ይወጣብኛል ይለኛል አለ ራሱ እኮ ነው። እና በቃ እስቲ ይሄስ ልጅ ቶቶ በቃ ንግግሩን ተውና ሰውዬ ሲለኝ በቃ እንዲህ ሳይናገር ያስቀኛል። እና እኔ ፍልፍሉ ይሄ ነው ብዬ ልናገርለት የማልችለው ታለንት አለው። ጥበበኛ ነው። በጣም ደስ የሚል ሰው ነው። ሪስፔክት አባቢ በስሙ ላጠርቸው አላውቅም። ታውቃለህ አባቴና ልጄ ነው የምንባባለው። ስራ ቦታ ሰምተህ ኮላ አላውቅም። አባቴ ነው የምለው ልጄ ነው የሚለኝ እና ልጄ እንኳን ተወለድክ ብሎኛል ከትላንት ወዲያ። የኔ አባት ኑርልኝ ረጅም እድሜና ጤና።
ናይስ ደስ ይላል። ሌላው ዜዶ ብዙ መድረኮች ሰርተሃል። በጣም ብዙ መድረኮች እና መድረክ ላይ እየሰራ አስቸጋሪ ኦዲየንስ አጋጥሞ ያውቃል? አዎ ብዙ ጊዜ በተለይ የጠጣ ኦዲየንስ እንደ ሙዱ ነው የሚሆነው። ሲጀመር በተለይ እኔ የማልወደው የስቴጅ ሴታፕ አለ። ምንድነው? ሙዚቃ ኮሜዲ በተለይ መጠጥ ያለበት ቦታ ከሆነ በቃ ለኮሜዲያኑ መጥፎ ነው። ምክንያቱም ሰውየው አንዴ በሙዚቃው ቴምፖ ውስጥ ከገባ በኋላ ዘፈኑን ዘግተህ ቀልድ ልንገርህ ብትለው በጣም ነው ክላሽ የሚያደርግበት። ሰው ተቀባይነቱን ያሳጠዋል ኮሜዲያኑ አሪፍ እንኳን ቢሆን። እንደነሱ አይነት ስቴጆች ብዙ ምቹ አይደሉም። ግን እኔ በሰራኋቸው መድረኮች በጣም ያሳቁኝ አንድ መድረክ መድህን ዲኮር ሄጄ ነው። የመድህን ሰራተኞች ዓመታዊ በዓል ነውና አሮጊቶች ናቸው ሰራተኞቹ ምናምን እድሜ ጠገብ ድርጅት ስለሆነ መድህን የኢትዮጵያ መድህን ድርጅት ትልልቅ አንጋፋ ሰራተኞች ያሉበት ትልቅ ድርጅት ስለሆነ ዓመታዊ በዓላቸውን እዛው መድህን ዲኮር እያከበሩ ትልልቅ ክብ ጠረጴዛ ላይ ነው ህዝቡ የተቀመጠው። ሙሉ የድርጅቱ ሰራተኞች ትልልቅ ሰዎች ናቸው እንዳልኩ። አሮጊቶች አሉ ከፊት፣ ሽማግሌና አሮጊቶቹ ቀደምቶቹ ከፊት ከመድረኩ ፊት አሉ። እኔ ወጣሁና ወደ መድረክ ምናምን የራሴን ሆያ ብዬ ምናምን እሺ እንዴት ነው ዛሬ እንጫወታለን ምናምን የሆኑ ሴትዮ ከፊት የተቀመጡ አሮጊት ናቸው ይሉኛል እና አይቻቸው እኔን አይደለም ብዬ አልፌ ምናምን ወደዛ አይቼ ምናምን አውርቼ ምናምን አሁንም ዞር ሳደርግ ጠብቀው ልክ ሳያቸው ጠብቀው ይሉኛል አራት ምናምን አሉ። ልክ ጨርሼ ምናምን በቃ ማረሳቸው ሴትዮ እሳቸው ናቸው። ጨርሼ ምሳ ሲነሳ ብፌ ናጉረስ አንተ ብቻ ነቀልደኛ አጎረሱኝ እና በቃ እሳቸው ሴትዮ አይረሱኝም። ድንገት ልጆቻቸው ያዩላቸዋል ብዬ አስባለሁ። ይሄንን ሾው ምላሳቸው ነው እንዳወጡብኝ አውጥቼበታል እኔ ራሴ እና ያስጉኛል እሳቸው ሴትዮ አሉ እንደዚህ አንዳንዴ ወጣ ያሉ ሰዎች አሉ እንዳልኩ አንጋፋ ማን ነው ትልቅ አዛውንት የምትለው ሰውዬ መጥቶ እናቴ እንዴት እንደምትወድ ምናምን የሚሉ ሰዎች አሉ። አንድ ጊዜ ጌታቸው ኃይለማርያም ነው ምናምን መድረክ ሰርቶ ትልቅ መድረክ ነው እና ከሱ የሚበልጡ አባት መጡ። እንደዚህ እንትን ጋቢ ያረጉ ምናምን ከመድረክ ላይ አካምጀት ማለትና በለራ ወንገራ ከሽማግሌው ጋር ተቃቅፎ ምናምን ወደ ማይክ ይጎትቱታል። እንደዚህ ወደ ጆሮአቸው ወደ አፋቸው ይጎትቱታል ሊነግሩት። እንደዚህ ማይኩን ወደዛ አድርጎ እንደዚህ ሲሰማቸው ሽማግሌው ያንተን ዘፈን ስንሰማ ያደግነው አላሉትም። አስጠላቸው ሰውዬ እና ይባላል ብዙ ጊዜ እንዲህ አይነት እንትን ኦዲየንስ ምናምን ይገጥማል። አሪፍ ናቸው። እስከዛሬ የሚገጥሙኝ ኦዲየንሶች እውነት ለመናገር ጨዋ ናቸው። አንዳንዴ ትንሽ የጠጣ ኦዲየንስ ሲሆን እና ባለፈው ቦሌ አካባቢ ወክስ አደርግ እሺ ምናምን ኦዲየንስ ከዛስ ምናምን አጠር አድርገህ እዛ ጋር ቶሎ ወደ እነሱ ቫይብ ነው። ምክንያቱም ኦዲየንስ ወደ እኔ ቫይብ ይምጣ ማለት አትችልም። አንተ ወደ እነሱ ቫይብ ነው የምትገባውና እነሱ በሚፈልጉት ወይ ነው ስራህን ማቅረብ ያለብህ። ከህዝብ ጋር የሚጣላ ሰው ያስቀኛል። ህዝብ ተሳስቶ አያውቅም። ህዝብ ባለጌ ሆኖ አያውቅም። ህዝብ ጨዋም ሆኖ አያውቅም። ህዝብ እንደ ህዝብ ነው የሚኖረው። የጋራና የጅምላ አስተሳሰብ ነው ብዙዎቻችን ያለን እና እንደ ህዝብን የሚጣላ ሰው ያስቀኛል። ከገዛ ጥላው ጋር እንደሚደባደብ ሰው ነው የምቆጥረው። ከህዝብ ጋር መጣላት አትችልም። ከህዝብ ጋር ስትጋጭ መልስህን በጥበብ አሁን አንዳንድ ሰዎች ይመጡና ሚዲያ ላይ የሆነ ወሬ ወይ ተወርቶበት ሊሆን ይችላል። ህዝብ የሆነ ነገር አምቶት ሊሆን ይችላል። እንደ ህዝብ የታማ ሰው መጥቶ ቲክቶክ ላይ ምናምን እኔ እንደዛ ምናምን ብሎ ሲገልጽ ልክ አይደለም። አንደኛ ነገሩን ፖፕ አድርጎት አጋግሎት ምናምን ችግር ውስጥ ራሱ ነው የሚገባው እና ሁሌም ከህዝብ ጋር የሚጋጭ ሰው ራሱ ይሸነፋል እና ህዝብ እንደ ህዝብ አይሳሳትም ለማለት ነው። ኦዲየንስ እንደ ኦዲየንስ አይሳሳትም። አንተ ነህ ወደ ኦዲየንሱ መጠጋት ያለብህና ይሄ እንደ ቅድም እንዳልከው የኢትዮጵያን ህዝብ አይስቅም፣ የኢትዮጵያ ህዝብ ዘፈን አይወድም፣ የኢትዮጵያ ህዝብ ዘፈን አያውቅም ምናምን አይባልም። ካላወቅህ አንተ አታውቅም ይሆናል። ከጎንክ ስላለ ሰውዬ እውቀት አታውቅም። ይወቅ ይሳቅ ይመቸው አይመቸው አታውቅም እና እንደ ህዝብ የሚሰድቡ ሰዎች አሁን ደግሞ ህዝብ የሚሰድቡ ሰዎች በዝተዋል እና ይሄንን ያልኩበት ምክንያት
ህዝብ እንደ ህዝብ የሚሸነፍ የሚመስላቸው ሰዎች አሁን አንተ መልስ ስትሰጠው ህዝቡ አፍሮ ዝም የሚል ምናምን የሚመስለው ሰው አለና ያንን መልስ መጥቶ የሚሰጠው ህዝብ ሊያሳፍር ነውና ህዝብ አያፍርም። ድጋሚ አንተን ያሳፍር ይመጣልና ከህዝብ ጋር አትጋጩ ባካችሁ ለማለት ነው። ያጨልሏል። ያ ልክ እኮ ነው። እንደውም እንደዚህ ስለ ቀልድ ተነስቶ ጥላሁን እልፍነ ይሁን ደምስ አይ ቲንክ ያለኝና ቪላ በርዴ እየሰራን አለና የሆነ ሰው ሁሌ ከፊት ነው የሚቀመጠው አለ። ሁሌ ከፊት ነው የሚቀመጠውና ሁሉም ሰው ሲስቅ እሱ አይስቅም። ሲሪየስ ሆኖ ነው እዚህ የሚያያቸው። ሰውዬ ለምንድን ነው የመጣው ምናምን እንላለን አለ ማለት ነው። ከዛን አብረው አንድ ቸከት ነበረች። ልክ ቀልዱ ሲያልቅ ሊወጡ ሲሉ ጠራናትና ባልሽ ምንድን ነው እንዴ? በዛ ላይ ተኮሳትሮ ነው። ለምንድን ነው? ወይ እሱ እኮ ሌሊት ነው የሚስቀው። ቀልዱን አዎ አንዳንድ ሰው እንደዛ ነው። ካለፈ በኋላ አንድ ሰው እየጠርቶ ትናንትና ያወራኸው ቀልድ ምሳ ሰዓት ዘብራ ሲሻገር ነው የተገለጠልኝ። ዘብራ ላይ ሳቀን ለቀቁት ምናምን የሚሉ ሰው ይገጥማልና አንዳንዴ ቀልዶች ካልሳቁ ሰዎች ካልሳቁ አንድም ሳይመቻቸው ወይ አንድም ሳይገባቸው ነው። አንዳንድ ሰው ደግሞ ቀልድን ወሰብሰብ አድርጎ ማውራት የሚወድም አለ። ምናልባት አንተ አወሳስበህ ያወራህለት ኦዲየንስ ታርጌቱን ካገኘ አሪፍ። ምክንያቱም ውስብስብ ነገር የሚገባቸው ልጆች ጋር ከሆንክ እሰየው ይሳቅልሃል። ግን አንተ አወሳስበው ሰውየው ሳይገባው ለምን አልታቀልኝም ብለህ ራስህን ነው የምትጣላው እና ይገጥማል። የማይስቅ ኦዲየንስ ይገጥማል። ልክ አሁን ስራ ሲኖር ቀድሞ ያው ከሳምንትም ከ15 ቀን በፊት ያው ቡክ ያደርጋሉ። ይደውልልሃል እንዲህ ነው ይለዋል እና ልክ እዛ ጋር የሚመጣውን ኦዲየንስ አስበህ ነው ብዙ ጊዜ የምትቀልደው። አሁን ለምሳሌ ኤጅ ግሩፕ አለ። በኤጅ ግሩፓቸው መጀመሪያ ምን አይነት ገስት ነው የሚመጣው? ህፃናት ከሆኑ በህፃናት አይምሮ ልክ፣ ወጣት ከሆነ እንደ ወጣት፣ ትንሽ እድሜያቸው ገፋ ያሉ ከሆኑ ደግሞ ትንሽ መልእክት ያላቸው ጠጠር ያሉ ነገሮች ታወራለህ። አንዳንዴ ከህዝቡ ጋር የማይገጥም ነገር ይዘህ ሄደህም ማስጨነቅም ህዝቡን አቢዩዝ ማድረግ ነውና በተቻለኝ መጠን እኔ ከህዝቡ ኤጅ ግሩፕ ጋር የሚመጣጠን ነገር ለማቅረብ እሞክራለሁ። ብዙ ጊዜ ሬዲዮ ላይ ምናምንም ስለሰራን እኛ ማሱን የሚወክል ነገር ነው የምንሰራው። ልጅ ትልቅም ሁሉም ሊሰማው የሚችል ነገር፣ ሁሉም ቢሰማው ሊጎረብጥ የማይችል ነገር ለማውራት እንሞክራለን። እንደዛ ካልሆነ ደግሞ አስቸጋሪ ነው። ዝግጅት ያስፈልገዋል። አንዳንድ ጊዜ ለምን አልሳቁም ከማለት በፊት ለምን አልተዘጋጀውም ማለትም አሪፍ ነገር ነው። እኔ አሁን በደንብ ተዘጋጅቼ ስመጣና በመጠኑ ተዘጋጅቼ ስመጣ የምጠብቀው የኦዲየንስ ፊድባክ አለ እና በደንብ ተዘጋጅቼ መጥቼ ፊድባኩ ጥሩ ካልሆነ ድጋሚ ራሴን እመረምራለሁ። በጣም አሪፍ ከሆነ ደግሞ የተሻለ ለመስራት እሞክራለሁ። የኔ አካሄድ ይሄ ነው። የሌሎቹን አላውቅም። አዲስ አበባ እንዴት መጣ? የመጣበት ለመጀመሪያ ጊዜ? መጀመሪያ አዲስ አበባ የመጣሁት ላክስቴ ሰርግ ነው። የዛሬ 20 ዓመት ምናምን 10 ዓመት ምናምን የዛሬ 20 ዓመት ገደማ አክስቴ ጩኒ ትባላለች። ጩኒዬ ስታገባ ነው የመጣሁት። በጣም አዲስ ነበር ለኔ። ረጅም መንገድ ሄጄ አላውቅምና ከሐዋሳ ሻሸመኔ ትንሽ ኪሎ ሜትር ነው እና ገና ባሱ ሻሸመኔ ሲደርስ አዲስ አበባ ገባን ምናምን ብያለሁ። መንገድ አላውቅም እና እስካሁን መንገድ የማልወድ ሰው ነኝ። በጣም ረጅም መንገድ ማድረግ አልወድም እና ትንሽ ራቅ ያለ ቦታ ከሆነ ኤርፖርት ያለበት ቦታ ከሆነ በቃ በፕሌን ነው የምሄደው። መኪና መንገድ ምናምን አልችልም፣ ጭንቅ ይለኛል። ወይ ራሴ እየነዳው ካልሆነ በቃ ጭንቅ ነው የሚለኝና አዲስ አበባ የመጣሁት የዛሬ 20 ዓመት ገደማ ረጅም መንገድ ተጉዤ ከሐዋሳ ነው የመጣሁት። የ6 ሰዓት ጉዞ ነው ያኔ። መንገዱም አሪፍ ስላልነበር 6 ሰዓት ተኩል ምናምን ይፈጃል እና ቀለኔ ከባዱ ረጅም መንገድ ከሐዋሳ አዲስ አበባ የመጣሁት ነው የዛሬ 22 ዓመት ገደማ አዲስ አበባ መጣሁ። ከዛ በኋላ ድጋሚ የመጣሁት ያው በኮሜዲ ስራ ነው። በኮሜዲ ስራም ስለዚህ ካደረኩ በኋላ በተለያየ ስራ ትመጣለህ። ግን በዚህ በኮሜዲ ስራ ለኑሮ አዲስ አበባ 1-2 ዓመት ሬዲዮ ላይ ከኢትዮ ኤፍኤም ከድርሹ ጋር ሰርተናል። የዛን ጊዜ 1-2 ዓመት እዚህ ነበርኩኝ። ከዛ ድጋሚ ወደ ሐዋሳ ተመልሼ በኩሉ ኢንተርቴንመንት የሚባል የራሳችንን ድርጅት ከጓደኞቼ ጋር አቋቁመን ኢቨንት እንሰራለን፣ ፕሮዳክሽን አለን፣ ዩቲዩብ አለን። እነዚህ ስራዎች ላይ ስፔሲፊክ አሁን በደንብ እየሰራን ያለ ነው ኢቨንቶች ላይ ነው። ዩቲዩብም አለን፣ በኩሉ ኢንተርቴንመንት ይባላል። ገብታችሁ በዚህ አጋጣሚ ሰብስክራይብ እንድታደርጉ እንጋብዛለን። የኔም ጭውዮቹ እዛ ላይ ያሉ። ከዛ ውጪ እንዳልኩ ኢቨንት እናዘጋጃለን። በኩሉ ኢቨንት እንባላለን። ባለፈው የዳዊት ጽጌ ነቀ ኮንሰርት ያዘጋጀው ነው እኛ ነን።
ከዛም የተለያዩ ቁርጥ ፌስቶችን ከተለያዩ ቢራ ካምፓኒዎች ጋር እንዲሁም ከፔፕሲ ጋር አሁን ቢራ የመኪና ሽልማት ወራቤ ምናምን ነበረው ነው እኛ ነን የምንሰራው። ዘዶ ሻባላው እየተባለ ነው በየሀገሩ። በዚህ አጋጣሚ ብዙ ሀገር እየመጣሁ ነውና ፔፕሲዎችንም ለማመስገን እወዳለሁ። በጣም ብዙ ሀገር እየሄድን ነው። ናይስ አዳዲስ ሄደን የማናውቅባቸው ቦታዎች ምናምን እያሳዩን ነው። ይመስገነው ይሄን እየሰራን ነው እና አዲስ አበባ የመጣሁት የዛሬ 20 ዓመት ገደማ ተመልሼ የሄድኩት የዛሬ 7-6 ዓመት ገደማ ተመልሼ ደግሞ የመጣሁት ከትላንት ወዲያ ነው። ግን እዚህ ስትመጣ ዜድ ምን ይቸግር ነበር? ተቸገርኩ የማስበው ነገር የለም። አሪፍ ህዝብ ማገኝበት ቦታ ከሚባለው በላይ ብዙ መከራን ተቋቁሞ የሚኖር ጠንካራ ህዝብ የማይበት ቦታ፣ ሲቪላይዝድ ሰዎች ማገኝበት ቦታ፣ በጣም ስልጡን ሰዎች ከአንድ ትልቅ አሮጊት ከምትባል ሴትዮ የወጣት አስተሳሰብ የነገሮችን የመገንዘብ አቅም የማይበት ትልቅ መዲና ናት አዲስ አበባ። ወድሻለሁ። ግሪያንስ ይላል። ሊመቻችሁ ዜድ እንደው በመጨረሻም ድንገት ቅድም ስራውን ቶሎ አቁም ያለው ስራ ጥያቄውን ሆልድ ያደረኩትና እሺ አልሙኒየም ሰራ ነበር። አሁንም አለ በነገራችን ላይ የቤተሰብ ካምፓኒ ነው እና አልሙኒየም እንሰራለን። አሁንም አለ ሐዋሳ ላይ መጣችሁ ብትጎበኙ በጣም ብዙ ሳይቶችን ሰርተናል። ሮቤ ሆቴልን ምን የሰራ ነው፣ አላቲዮን ሆስፒታልን፣ መድኃኔዓለም ቤተክርስቲያንን፣ ገብርኤል ጀርባ ያለውን የንግድ ማዕከል ሙሉ ከተማውን ማለት ይቻላል ቤተሰብ መምሪያ በጣም ብዙ ሰርተናል። እንደው ከመጣችሁ የሆነ ቆንጆ ህንጻ ካያችሁ ቁጠሩ እኔን እንዳያችሁ። ግን መተው ዜዲመጭ መተው ሰዎች አንተ እንዳለ ያውቁ። ለምሳሌ አንተን ሲያዩ ምን ይላሉ? በነገራችን ላይ ብዙ ጊዜ ሬዲዮ በመሰራ ጊዜ አልተውኩትም። ይሄ አልሙኒየም ስራውን ብዙ ጊዜ ድርሹ ከሳይት ነው የምታምጥወስደኝ እና በቱታ ብዙ ቀን ያው ሬዲዮ አትታይም አይደል? በቱታ እንደዚህ ወገቤ ላይ ቱታ ስሬ ምናምን ከናዋራዬ ምናምን ገብቼ ብዙ ቀን ቀልዳለሁ። ኦልሞስት ለሁለቱን ዓመት እንደዛ ነው የሰራ ነው። ሐዋሳ እስካለው ሰዓት ድረስ አልተውኩትም አልሙኒየሙን። ጀስት ወደ አዲስ አበባ ሙቭ ስናደርግ ነው የአልሙኒየሙን ስራ ቶታሊ የተውኩት። ግን አሁንም ከኛ ጋር ደንበኛ መሆን የምትፈልጉ ድርጅቶች ስቲል ነው የቤተሰብ ካምፓኒ ነው እየሰራ ያለ ድርጅት ነው። አሁንም ከዚህ ሲሄድ አግዛችኋለሁ። 0933 30 05 25 በዚህ ቁጥር ብትደውሉልን አሁንም ስራዎችን መስራት እንችላለን። ደግሞዋለሁ 0933 30 05 25 ከዚህ በታች ደግሞ ሄኒ ቢጽፍልኝ ይወደኛል ብዬ አስባለሁ፣ ያግዘኛል ብዬ አስባለሁ። አልሙኒየም እንሰራለን በጣም በቆንጆ ሁኔታ በጥሩ ዋጋ ጽድት ያለ ስራ እናስረክባለን። ከዚህ ጋር በተያያዘ እንደው ያስገጠመኝ አጋጥሞ አንተ ነው የምትሰራው ምናምን እንትን ነው እንዳልኩህ ሬዲዮ ላይ ነበር የምሰራውና መልኬን አያውቁትም። ባይሆን ግን አንድ ሳይት ትልቅ ሳይት ስንሰራ ባለሀብት ነው ሰውዬው እና ስትረስ አለበት እና ይሄ ሬዲዮ የሚቀልደው ልጅ እዚህ አንተ ጋር ነው የሚሰራው አልሙኒየም ተብሏልና መጣ። እስቲ ጥሩት የሚቀልድልኝ ሳትመለን ቶሎ ጥሩታል መጣ እና በጣም የምናከብረው ሰው ነው። የህንፃው ባለቤት ነው። እኛ ደግሞ ህንፃውን እየሰራ ነው። ስትረስ አይደለም ማለት እና እስቲ አስቀኝ በጣም ማከብረው ሰውዬ ስለ ደነገጥኩ። ስለምን ላወራለህ ብላ ሁሌ ስለ ሴት ነው የምታወራው፣ እስቲ ስለ ሴት ንገረኝ። ይገርማል። ባለፈው ፒያሳ አካባቢ ወክ እያደረኩ ነበረ እና ሰውዬው አያስወራም። ከስር እሺ ቢል ሰው አለ እሺ ከዛስ ምናምን ቢል ሰው በጣም የምታምር ልጅ ፒያሳ አገኘው። አንተ ተረገምክ እሺ ከዛስ እና አይኗን ልብ ብለህ ካየው የብር አልወሎ ነው የሚመስለው። እሺ ከዛስ ጥርሷን ልብ ብለህ ካየው የተፈለቀቀ ጥጥ ነው የሚመስለው። እሺ ከዛስ አፍንጫዋን ልብ ብለህ ካስተዋልከው ሰሞኑን አይደለም ከንፈሯን ልብ ብለህ ካስተዋልከው ሰሞኑን ዲዛይንና ቁጥጥር ባለስልጣን ስራ የበዛበት የዚች ልጅ ከንፈር እያሳመረ ነው እንዴት ትላለህ? ስታምር። እሺ ከዛስ አፍንጫዋን ልብ ብለህ ካየው የአክሱም ሐውልት ከሷ አፍንጫ ነው እንዴ ተኮረጀው ትላለህ? ወይኔ የምትጥም ልጅ። እሺ ከዛስ ተዋወቅኳት። አንተ ተረግክ ምን ልታረጋት ነው? እሺ ከዛስ ወካ አረግን። እሺ ከዛስ ጁስ ጋበዝኳት። እሺ ከዛስ ትንሽ እየመሸ ሲመጣ ቢራ ጠጣን። እንደፈራት ምን ልታረጋት ነው? እሺ ከዛስ በጣም ስለመሸ እቤት መግባት አልቻለችም። አልጋ ያዘን። እሺ ከዛስ
ወሬው አልቋል። ይሄን ትበላላል። አፍንጫ ከንፈር ስታሳምር ያላለቀ ቢራ ጁስ ስትጋብዝ ያላለቀ ወሬ አልጋ ስትዝል እንደሚያልቀው ንገረኝ። እሺ ከዛስ እና ብቻ ጥሩ ሰው ነው። እንደ መታደል ሆኖ እድለኛ ነኝ። ጥሩ ሰው ነው የሚገጥመኝ። እስከዛሬ ብዙም ባለጌ የሆነ ሰው አይገጥመኝም። አሁን ሰዎች ከዋሻው እንዴ ውጪ አንተን ማግኘት ቢፈልጉ የት ነው ሊያገኙ የሚችል? ሰዎች እኔን ከአባይ ቲቪ ዋሻው እንዴ ፕሮግራም ውጪ ማግኘት ከፈለጉ ቲክቶክ ላይ ዜዶ ብለው ሰርች ሲያደርጉ እመጣለሁ። ዜዶ 310 ሺህ አካባቢ ተከታይ ያለው አካውንት አለኝ። ዜድ ዶት አላቸው። ዜዶ ሲጻፍ ዜድ ኢዲኦ በየመሃሉ ዶት አለው። ዜዶ ስትሉ ሻባላው ካና ማናጽሮ ዋዬ ይላችኋል። እዛ ላይ የገባችሁ ፎሎ አድርጎኝ ስራዎቼን ቼክ አድርጉልኝ። በኩሉ ቲዩብን ቼክ አድርጉ። ቀደም በነገርኳችሁ ስልክ ቁጥር ደግሞ ከደወላችሁልኝ ከዚህ ስር ባለው አልሙኒየሙን መተን ጠቅ እናደርገዋለን። በዚህ አድራሻ ማግኘት ይችላሉ። ናይስ ዜዲ እውነት በጣም ደስ የሚል ቆይታ። በጣም ደስታዬ ነው። ሄና ማንገ አሪፍ ጊዜ ነው። አመሰግናለሁ። በጣም ቀኔን ነው ያፈካህልኝ። ካሳለፍነው ቁም ነገር ጨዋታ በላይ ደግሞ ሌላ ኢነርጂ ነው ሰተኝ። ተመስገን። ተመሳሳይ ክንፍ ያላቸው ወፎች አንድ ላይ ይበራሉ ይላል አንድ ፈላስፋ። ተመሳሳይ ኢነርጂ ስላለን ነው የተገባባነው ለማለት ነው። በመጨረሻም ልክ እዚህኛ አይቤክስ ሚዲያ ጨዋታ አዋቂ ፕሮግራም ላይ የሚመጡ ሰዎች እድሜያቸው ከቆሰው መርቀውን እንዳንተ ደግሞ ወጣት የሆኑ ሰዎች ደግሞ መልካም ምኞት ተመኝተውልን እንደሄዱ እንፈልጋለንና እስቲ ጀባ ብለን በጣም አመሰግናለሁ ይሄን እድል ስለሰጠኸኝ። አብሬክ መቀመጥ አብረን ማውራት እንደዚህ ጥሩ ኢነርጂ መሰጣጣት ራሱ ትልቅ ነገር ነው። አመሰግናለሁ። ሙሉ ክሮች ጨዋዎች የተመሰገናችሁ ናችሁ። ያበደ ቡና ጠጥቻለሁ። እግዚአብሔር ይስጥልን። አመሰግናለሁ። ወጡ ገቡ ሰቡ ረቡ ሚላችሁን አይኑን ጆሮ አፉን ያዝላችሁ። በአባ ቀናው መንገድ በተከለከለው በቁልቁሎት ይውሰዳችሁ። ዳገት ጨርሶ ያሳያችሁ። ወልዳችሁ ሳሙ፣ ዘርታችሁ ቃሙ፣ ቅማችሁ እንዳታጨሱ ነው የምፈራው። አጎቴ ቢሆኑ ግን እንዴት ነበር የሚመርቁ? ይሄንኑ እንደዚህ ነው በቃ እንደዚህ ነው የሚለው። እናመሰግናለን። እንወዳችኋለን። ነገም ጥሩ እና ደስ ብሎናል። ከአንተም ጋር በብዙ ስራዎች እንገናኛለን። ከቲሞችህም ጋር እንገናኛለን። እግዚአብሔር ያክብርልኝ። አመሰግናለሁ። እውነት እግዚአብሔር የሚያውቀው እንግዳችን ሆነ አክብረህን የምር አክብረህን አመሰግናለሁ። በጣም ደስተኞች ነን። ሙሉ ክሩም እኔም እርግጠኛ ነኝ ተመልካቾቻችንም በጣም ደስተኛ እንደሚሆኑ አልጠራጠርም። አመሰግናለሁ። እንዳልከው ደግሞ የምንገናኝባቸው መንገዶች ከዚህ በኋላ እሽኩርሚኒቴና መጣኸኝ። በጣም አመሰግናለሁ። እንግዲህ ውድ የአይቤክስ ሚዲያ ቤተሰቦች ከኮሜዲያን ዜዶ ጋር የነበረን ደስ የሚል ጨዋታ ደስ የሚል ጊዜ ይሄን ይመስል ነበር። ያው ዜዶ እንዳለው የአልሙኒየሙን እንደገና ደግሞ የዩቲዩብ ቻናላቸውንም ሰብስክራይብ በማድረግ የጀርባ አጥንት እንድትሆኑላቸው ስንል በአክብሮት እንጠይቃለን። እኛም እናንተ ስትደግፉን እናንተ ስታዩን ነው እና የምንበረታው። የአይቤክስ ሚዲያ የሚለውን የዩቲዩብ ቻናላችንን አንዱን በቀኝ አንዱን በግራ ሰብስክራይብ በማድረግ ከጎናችን ሁኑ እንላለን። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ። እናመሰግናለን ስለጋበዛችሁኝ። ሁሌም እንደምንላችሁ ክላስ ያለው በክላሱ፣ ትራስ ያለው በትራሱ፣ ምላስ ያለው በምላሱ ተመችቶት ይደር ይላል ዜዶ ራሱ። ሆዷን እንዳማማት ሆዷን እንዳላማማት እኛ በምን እናውቃለን? በኤምአርአይ ካልታየላት ሆዷን ደግሞ ገብታ ታይታ ምንም ነገር ከሌለባት ይሄን ጭንቅላት መንፈሷን ዝም ብሎ ከጨነቃት እስኪ ዘሪዬን ጥሩት እኔ ነኝ የማክማት። እስኪ ሄኖክን ጥሩት እሱ ነው የሚያክማት። በአይቤክስ ሚዲያ